አይናፋር ነች በጣም ለዛ አይናፋር ስለሆነች ነው ዝምተኛ ስለሆነች ነው ራሱ የተመቸች አይደለ? ለማንኛውም እንደዛ ከሆነ የኔን ስም እሷ ጋር እንድትጠራው አልፈልግም። ለቶንሲል አሪፍ ነው ካለም ጭራሽ እኔ ሰራተኛሽ መስልሻለሁ? አንቺ ማን ስለሆንሽ ነው? ከሰው ጋር ነኝ አይደል እኮ እንዳትነካኝ እኮ ከሰው ጋር ነኝ እኮ። በአንድ እጅህ እሷን በአንድ እጅህ እኔን ልትነካ አትችልም። ሲጀመር ሌላ ሴት በነካበት እጅህ እንዳትነካኝ። መጻደቅብኝ ሴት በቀየር አይደለም ሴት በቀየር። ሰላም ጤና ይስጥልን፣ እንደምናላችሁ። የዕለቱን ዜና የማሰማችሁ እኔ ሳምሪ ከሳምሪ ለዩቲዩብ ቻናል ነው። በቅድሚያም አርዕስተ ዜናውን። በዛሬው ዕለት ሀይሚ በቻናሏ ይሄን የመሰለ ረዘም ያለ ቪዲዮ በምትለቅበት ሰዓት እንግዲህ ብሩኬ ሀይሚን ለማናደድ አንዳንድ የተለያዩ ጥረቶችን ሲያረግ እያየን ነበረ። በመሆኑም እንግዲህ አዲስ የመጣችው ልጅ የምታረጋቸው አክቶች ሁሉ ሀይሚን ለማስቀናት እየመሰለን ነው እያለን ሀሳባችንን እንጀምራለን። ዝርዝሩ እናሰማለን። አይ ዜና አንባቢ ሳምሪ ምን ሆነሽ ነው? ራስሽ ተመለሽ እናቴ። ራስሽን ምላስሽን የምታውለበለብ ይሻልሻል። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ሳይንቲስቶች እንዴት ናችሁ? ደህና ናችሁ አላችሁ? ሁሉ ሰላም ሁሉ መልካም? እኔ ጋር ሁሉ ሰላም ሁሉ መልካም። እንዴት ናችሁ አላችሁ? ወይ ማን ነው የነባዬ ቤተሰቦች እንግዲህ ነባዬ ጠፋች እያላችሁ ነው። ፈጣሪ ባለችበት እንዲጠብቃት ተመኙላት። መልካም ምኞት መመኘት መልካም ነው። በነገራችን ላይ ላይቭ የመቼ እንደው ባላቅም ላይቭ አይቼ ነበረ፣ ግን ይህን ሰሞን ገብታ ይሁን ምን አላቅም። እሷ ሳትሆን ተቆርጦ ነባዬ እህቶች ቤት አይቼው ነበረ፣ ግን ወይ አምልጣኝ ይሁን ወይ ደግሞ ገብታ ይሁን አላወቅኩም። እንግዲህ ያው ኦንላይንም ስለሌለች አሟትም ሊሆን ስለሚችል ፈጣሪ ባለችበት ይጠብቃት። አይዟችሁ እህቶቼ፣ በጸሎታችሁ በዱዓችሁ ብቻ አስቧት ማለት ነው። እንግዲህ ሀይሚ ይህን ሰሞን እሷም እሷን ለማናደድ በሚደረጉ ፉክክሮች ላይ በጣም ብዙ ነገሮች እያያችሁ እየታዘባችሁ እንደሆነ ተስፋ አደርጋለሁ። ግን የትናንቱ በተለይ ፈታ የሚያደርግ ነው። ቪዲዮ ልብ ካላችሁት ልጆቼን አካፍዬኝ ብቻ ብሩኬ ፈታፈታ የሚያደርጉ ነገሮች ሲናገር ነበረ። ዛሬ ላይ ደግሞ እንግዲህ በተገናኙበት ሰዓት ሌላ ሴት በነካህበት እጅህ እኔን በፍጹም እንድትነካኝ አልፈልግም ስትል ተናግራለች ሀይሚ። እውነት እንደምናገር ትክክል ነው። ሴቶች እንደዚህ አይነት ቆራጥነት ሊኖረን ይገባል። በህይወታችን ላይ ማንም ወንድ ቢሆን በመጣ በሄደ ቁጥር በቃ እንቀበል ወይ የሆነ ነገር እናደርግ ማለት አይደለም። ገባችሁ? በራሳችን መንገድ ወይም ደግሞ በራሳችን አቋም መጽናት እንዳለብን ነው የሚያሳየው ማለት ነው። ምንም እንኳን ይሄ ድራማ ሆኖ ሀሳቡን ቢገልጹትም ብዙ ሴቶች በቃ እንዴት ነው እንደ መጠቀሚያ ሲፈልግ እየሄደ ሲፈልግ እየመጣ ሊያኖራት የሚፈልጋት ሴት ልትኖር ትችላለች። ግን ወንዶች በልባችን ልክ ነው በነገራችን ላይ የሚሄዱትም ሆነ የሚመጡት ማለት ነው። የእናንተ ልብ ጥምልምል ከሆነ በቃ ብዙ ጊዜ ለነገሮች ውሳኔ ተስፋ እንትን ማንል ከሆነ ራሳችንን ኮስታር ያለ ውሳኔ ማንወስን ከሆነ ሁልጊዜም ኳስና ጤባ ጥቤ ነው የሚያደርጉን። የምር ነው የምነግራችሁ። የምር ሴቶችዬ፣ አንድ ወንድ ለምሳሌ 4 ዓመት 5 ዓመት ቆይቶ ከእናንተ ጋር በተፈጠረ ጋብ ማለት ነው ድጋሚ ወደ ህይወታችሁ መጥቶ ገጥሟችሁ አያውቅም። ይቅርታ አድርጊልኝ፣ በድዬሻለሁ፣ አጥፍቻለሁ፣ በቃ ይቅርቤ ምናምን እንዳይመስላችሁ፣ ከልቡ ተጸጽቶ እንዳይመስላችሁ። በፍጹም ከልቡ ተጸጽቶ ሳይሆን የሄደበት ቦታ ያጣው ነገር ይኖራል፣ ወይ ደግሞ ድጋሚ ወደ እናንተ ሲመጣ ያችኛዋን ሰው በድሎ እናንተ ጋር የፈለገው ነገር ይኖራል ማለት ነው። ስለዚህ ብዙ ጊዜ እንደዚህ 1 ዓመት 2 ዓመት 3 ዓመት ቆይቶ የሚመጣ ሰው ወንድ ተቀበሉ ብዬ በፍጹም ልል አልችልም። እና አንድ ሰው በህይወታችሁ ሲሄድም ሆነ ሲመጣ በምክንያት ነው፣ ያለ ምክንያት አይንቀሳቀስም። እነ ሀይሚን ሳይሆን ምሳሌ ነው እየነገርኳቸው ያለሁት። ያው እነ ሀይሚ ያረጉትን ነገር ሌሎች ላይ ስለሚደርስ በምሳሌ ነው ለእናንተ ማሳወቅ የፈለግኩትኝ። እና ምንጊዜም ቢሆን በህይወታችን ላይ የሄድን ሰው መመለስ በፍጹም ስህተት ነው። ይቅር ባይነት ትክክል፣ በልባችን ምንም አይነት ቂም ሳንይዝ ይቅር ልንል ይገባል። ነገር ግን ይቅር ባይነት አለ ብለን አንድ ሰው እየበደለን ድጋሚ መጥቶ ከኛ ጋር እንዲኖር በፍጹም እድል መፍቀድ የለብንም። ይቅርታችንን ተቀብሎ ግን ከኛ ህይወት መራቅና መውጣት አለበት ማለት ነው ቅመሞችዬ። ሌላው ደግሞ አሁንም እንዲሁ እንግዲህ ዛሬም ወይ ለቅሶ ቤት ከፍታችሁ ይሆናል አላቅም። ቲክታክ ላይ አልገባሁም እኔ ምሽቱ ዝም ብዬ ቪዲዮ ዞር እያልኩ ሳይ ሰዓቱ ላጣለብኝ ማለት ነው። አላቅም እንግዲህ እዛ
አልገባሁም። እያለቀሳችሁ ከሆነ ወደ ራሳችሁ ተመለሱ። የሚያስለቅስ ነገር የለም። እንደምታዩት እነሱ ጀስት ፈታ እያሉ ነው። ነገ ደግሞ የሀይሚዬ ቅመሟ ልደት ነው። እንኳን ተወለድሽልን ለማለት እወዳለሁኝ። እንግዲህ በልደቷ ላይ ብዙዎች ይገኛሉ። ብዙ ፕሮግራም፣ ደስ የሚል ፕሮግራም ይኖራታል ብዬ አስባለሁ። ካልበጠበጡት ማለት ነው። ብሩኬና ይቺ ጦጧ ካልበጠበጡት ማለት ነው እና የምናየው ይሆናል። ግን እናንተ አጀንዳ አትስጡ። አሁን ልደቷ ስለሆነ ትናንትና ዛሬ በትውውቅ መልክ የመጡት እንጂ ዛሬ ስታወሩት የነበረው ሰሞኑን ይመጣላችኋል። ዝም ብላችሁ ጠብቁ ማለት ነው። ማለት በቃ ስለ ቪዲዮ ነገር ብቻ አውርታችሁ ብትወጡ መልካም ነው። የተለያየ ነገር ባትተነብዩ ማለት ነው። እና ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰብ። ዛሬ ብዙም ሀፒታይቴ የስራ ሀፒታይቴ ያልተከፈተ ማለቅም ለምን እንደሆነ ደብሮኛል። መልካም ጊዜ ሆንላችሁ። ወዳችኋለሁ። ቻው።